አንዳንድ ነጋዴዎች የሰውን ገመና በቪዲዮ ቀርጸው አደባባይ ላይ ያወጣሉ። እኛም ተባባሪዎች ነን። በጎነትን ለክፋት የሚጠቀሙ ያበላቸውን ወጭት የሚሰብሩ ያጎረሳቸውን እጅ የሚነክሱ በሕይወታችን ናቸው። አዲስ ጸበል ወጣ በተባለ ቁጥር ነጠላቸውን እያነሳችሁ አትሩጡ። ከዚህ ሰው ተማሩ። 38 ዘመን ለመዳን ጠብቋል። ሰንበትን ለምን ሻረ ለምን እንዲያደረገ ሲባል እስመ ውእቱ እግዚእ ያለ ሰንበት፣ እርሱ የሰንበት ጌታ ነው አለ። የሰንበት ጌታ ከሆነ ስለ ሕጉ ስለ አከባበሩ ራሱ ጌታው ያውቃል ማለት ነው። አባቴ ነው ማለቱም አምላክነቱን ባለመቀበላቸው ነው የተወዛገቡት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። በዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ ናሁኬ ሀየውከ እነሆ ድነሃል በሚል መነሻ ለጥቂት ደቂቃ እንነጋገራለን። እግዚአብሔር አምላካችንን በብዙ ጉዳይ በብዙ ጭንቀት የባዘነውን ትኩረታችንን ይሰብስብልን። ዘላለማዊ ወንጌል እንድንሰማ ዘላለማዊ ሕይወቱንም እንድንወርስ የሚያበቃንን የህሊና የልቦና ዝግጅት እንድናደርግ አምላካችን እግዚአብሔር ለበጎ ነገር ልቦናችንን ይክፈትልን። እንግዲህ ዛሬ አብይ ጾም ከገባ 4ኛ ሳምንት ነው። ይኸውም ሳምንት መጻጉዕ ተብሎ ይጠራል። የቅዱስ ያሬድን ጾመ ድጓ ተከትሎ የተሰየመ ነው። ስለዚህ የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ድረስ ተጽፏል። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ያለንን ሰዓት ታሳቢ ባደረገ መልኩ እንነጋገራለን። ወእምድረዝ ኮነ በበዓሎሙ ለአይሁድ ዐርገ እግዚእ ኢየሱስ ኢየሩሳሌም። ከዚህ በኋላ የአይሁድ በዓል በሚከበርበት በኢየሩሳሌም ክርስቶስ ወደ ኢየሩሳሌም ወጣ ብሎ ወንጌሉ ይጀምራል። አይሁድ ብዙ በዓላት አላቸው። እግዚአብሔር ከሞት ከጥፋት የታደገበትን ቀን፣ በግብፅ ዘመን ኑረው የወጡበትን ቀን፣ የኤርትራን ባህር በተአምር ያሻገረበትን ቀን፣ የዕለት እንጀራ ወይም የቂጣ በዓል ብለው የሚያከብሩበትን ቀን፣ እግዚአብሔር ለፈርዖንና ለሰራዊቱ ከታዘዘው የበኩር ሞት የጠበቀበትን ቀን፣ እነዚህን ሁሉ አይሁድ ያከብራሉ። ስለዚህ ከአይሁድ በዓላት መካከል አንዱ በኢየሩሳሌም በሚከበርበት ጊዜ ክርስቶስ ወደ ኢየሩሳሌም ወጣ። በኢየሩሳሌም አቅራቢያ ቤተሳይዳ፣ በዕብራይስጥ ቋንቋ ቤተሳይዳ በምትባል ቦታ በበጎች በር አጠገብ በልዩ ልዩ በሽታ የተያዙ ሰዎች በተሰበሰቡበት ቦታ ክርስቶስ ተገኘ ይላል። ስለዚህ የዕለቱን ወንጌል በሶስት ልንከፍለው እንችላለን። የመጀመሪያው ስለ ልዩ ልዩ በሽተኞች ነው። ሁለተኛው ደግሞ ስለ ብዙ ዘመናት በሽተኛ ነው። ሶስተኛው ደግሞ የብዙ ዘመናት በሽተኛ መዳን ስላስነሳው ውዝግብ ነው። ቤተሳይዳ የጸበል ቦታ ናት። እግዚአብሔር ሕዝቡን የሚፈውስበት የታወቀ ቦታ ነው። ዛሬ በቤተ ክርስቲያን ብዙ የቃል ኪዳን የጸበል ቦታዎች አሉ። ምን ያህሎቻችን ተጠቅመንባቸዋል የሚለው ግን የሁላችንም ጥያቄ ነው። ምክንያቱም በዘመናችን ፈውስ ምን አይነት ቅርጽ እንዳለው እናውቃለን። ሕዝቡ በእንዴት አይነት ሁኔታ እየተወናበደ እንደሆነ እናውቃለን። በየአዳራሹ የራሳችን ሕዝብ ነው የሚሰቃየው በጤና እጦት፣ በትክክለኛ ፈውስ እጦት የነጋዴዎች መጫወቻ ሆኖ ክብሩ፣ ስሙ፣ ታሪኩ ጠፍቶ ያሳዝናል። ስለ ልዩ ልዩ በሽተኞች ቤተሳይዳ 5 እርከኖች የነበሯት የጸበል ቦታ ናት።
ብዙ በሽተኞች ስለነበሩ በአምስቱም እርከን ተቀምጠው የጸበሉን መነዋወጥ በተስፋ ይጠብቁ ነበረ። ዛሬ በየቤታቸው በአልጋ ቁራኛ በደዌ ዳኛ ተይዘው የእግዚአብሔርን ትድግና የማዳን ቀን የሚጠብቁ ወገኖቻችን አሉ። በየጸበል ቦታው ሕክምናው ተስፋ አስቆርጧቸው ገንዘባቸውን ጨርሰው ከእግዚአብሔር በቀር ሌላ ተስፋ የለኝም ብለው በየጸበል ቦታው በብዙ በሽታ ተይዘው የሚውላሉ የሚሰቃዩ ወገኖቻችን አሉ። በየሕክምና ማዕከላቱ በጤና ተቋማት ብዙ የተቸገሩ ሞታቸውን የሚጠባበቁ ባገኛቸው የሥጋ ደዌ ምክንያት ተስፋ ቆርጠው ከእንግዲህ የደስታ ዘመን የለኝም ብለው የሚኖሩ ብዙ ወገኖቻችን አሉ። እነርሱን አስበናቸው እናውቃለን። የሚያሳስበን የቤት ኪራይ ነው፣ የቤት አለመኖር ነው፣ የኑሮ ውድነት ነው። እነርሱን አስበናቸው እናውቃለን። ሁልጊዜም ስለጎደለን ነገር ነው የምናስበው። የእግዚአብሔር ሰዎች የዛሬ ሳምንት እዚህ መቄዶንያ ለጉብኝት ሄደን ነበረ። እውነት ለመናገር እኔ ማታ አልተኛሁም። አንደኛ ይህንን ያህል ዘመን እዚህ ከተማ ስቀመጥ በእንዲህ አይነት ችግር ውስጥ የነበሩ ወገኖችን ለማየት ምንድነው ያዘገየኝ የሚለው ነው። ሁለት ደግሞ የቱንም ያህል ምድራዊ ፍላጎቶቻችን ቢሳኩ ያለ ጤና ምንም እንደሆኑ ተረድቻለሁ። ሄዳችሁ ታውቃላችሁ መቄዶንያ? እነዚህ በዮሐንስ ወንጌል ምዕራፍ 5 በ5 አይነት በሽታ የተያዙ ወገኖች መቄዶንያ ላይ ያሉ፣ ምንም መጽሐፉን መጥቀስ አያስፈልግም። እነዚህ 5 በሽተኞች ምን አይነት በሽታ ነበረ የያዛቸው? የመጀመሪያዎቹ የታወሩ ናቸው። ምን ያሉ ናቸው ወገኖች? ዓይን የሰውነት መብራት ነው ተብሎ በመጽሐፍ ቅዱስ ተጽፏል። ዓይን ስላለን ብዙ ነገሮችን እናያለን፣ ክፉንም ደጉንም እናያለን። ዓይን የሰውነት ወሳኝ አካል ነው። የታወሩ ስንል ማየት የማይችሉ እያልን ነው። እግዚአብሔር ማየት እንድንችል ስላደረገ ሊመሰገን አይገባም እንዴ? ልናመሰግነው አይገባም? ጤና ስለሰጠን ስለተንቀሳቀስን የማንንም ሰው እርዳታ ስላልፈለግን እግዚአብሔርን ልናመሰግነው ይገባል እኮ። ስለ ቁሳቁስ ብቻ እያሰብን ለምን እንጨነቃለን? የታወሩ የመጀመሪያዎቹ የታወሩ ናቸው። ሁለተኞቹ ደግሞ የሚያነክሱ ናቸው። ማንከስ የእግር በሽታ ነው። የበሽታው መነሻ ግን አይምሮም ሊሆን ይችላል። የሕክምና ባለሙያዎች ታውቃላችሁ፣ ነርቭ ትክክል ካልሆነ ሌላው አካል በትክክል ሊታዘዝ አይችልም። የሚያነክሱ ናቸው። ስለዚህ ራሳቸውን ችለው መራመድ አይችሉም። ወይ ምርኩዝ ያስፈልጋቸዋል፣ ወይ የሰው ድጋፍ ያስፈልጋቸዋል። ዛሬ እኛ ራሳችንን ችለን በመሄዳችን ትልቅ የጤና በረከት የማይቆጠር ጸጋ ያለን መሆኑን አናስብም። እግዚአብሔር ግን የሰው እጅ ሳንጠብቅ እንድንኖር በጤና ስላኖረን በጤና እንድንንቀሳቀስ ስላደረገን ብቻ መመስገን አለበት። ሶስተኞቹ ደግሞ የሰለሉ ናቸው። የሰውነታቸው አቅም የወረደ ነው፣ ዜሮ የሆነ ነው። ሰለዋል። ምንም ነገር እጃቸው ሰውነታቸው ሊሸከም አይችልም። አራተኞቹ ደግሞ ልምሾ የሆኑ ናቸው። አምስተኞቹ የተደበሎበሉ ናቸው። ሰውነታቸው ከመጠን በላይ ተደበልብሎ ያንን እግራቸውን እጃቸውን ሊያንቀሳቀሰው የሚችል የተፈጥሮ ኃይል ከአቅሙ በላይ ሆኗል። ተደበልብለዋል። አጋጥሟችሁ ይሆናል። ብዙ ጊዜ የውስጣችንን ስቃይ ለማስታገስ ስንል ለተቸገሩ ሰዎች ሳንቲም ወርውረን እናልፋለን እንጂ በእንዴት አይነት ችግር ውስጥ በእንዴት አይነት ሕመም ውስጥ እንዳሉ አስበን አናውቅ። በእንዲህ አይነት በሽታ የተያዙ ሰዎች ኢየሩሳሌም ውስጥ ቤተሳይዳ በምትባል የመጠመቂያ ቦታ በአምስቱም እርከኖች
ተቀምጠው የውሃውን መነዋወጥ ወይም የጸበሉን አገልግሎት መጀመር በተስፋ ይጠብቁ ነበረ። ዛሬ ጤና በማጣት ያላችሁ እግዚአብሔርን ጠብቁት። አዎ ለሰው የማይወራ ቃል ሊያብራራው ሊገልጠው የማይችል ሕመም ስቃይ ያለባችሁ እግዚአብሔርን ጠብቁት። ከሰው መፍትሄ አትጠብቁ። የሰውን ችግር የሚፈታው እግዚአብሔር ብቻ ነው። ስለዚህ እነዚህ በአምስቱ እርከን በወረፋ ተቀምጠው የእግዚአብሔርን ማዳን የሚጠብቁ ልዩ ልዩ በሽተኞች ነበሩ። ከነዚህ መካከል ግን እጅግ የሚያስገርም 38 ዘመን ሙሉ የታመመ አንድ ሰው ነበረ ይላል መጽሐፉ። ስንት ዘመን? ስንት ዘመን? 38 ዘመን እኮ ብዙ ነው። የእግዚአብሔር ሰዎች በደስታ የሚኖርበትን ዘመን አልጋ ላይ ጨረሰው። ያሳዝናል። ቅንጣት ታህል ርኅራኄ በልቦናችን ከሌለ በችግር ውስጥ ያሉ ወገኖችን ማየት ያስፈልጋል። አዎ እግዚአብሔር በእንዴት አይነት በረከት በእንዴት አይነት ረድኤት ጠብቆ እያኖረን እንደሆነ የምናውቀው የተቸገሩ ሰዎችን ችግር ለማየት ውስጣችን ፈቃደኛ ሲሆን ነው። 38 ዘመን እኮ ብዙ ነው። አልጋ ላይ ነው። በምርኩዝ እንኳን መሄድ አይችልም። ምን አይነት ተስፋ ነው? ምን አይነት ትዕግስት ነው? ከ38 ዘመን በኋላ ወደ ውሃው መናወጥ ወደ ጸበሉ ወርጄ እፈወሳለሁ ብሎ ማሰብ ምን አይነት ትዕግስት ነው? ምን አይነት እምነት ነው? ዛሬ በትንሽ ነገር ተስፋ የቆረጣችሁ ሰዎች አላችሁ። ከእግዚአብሔር ጋር የተቆራረጣችሁ ከእንግዲህ እግዚአብሔር የኔን ችግር አይፈታም ብላችሁ ተስፋ የቆረጣችሁ ሰዎች አላችሁ። እግዚአብሔር በእኛ ተስፋ እስካልቆረጠ ድረስ እኛ በእግዚአብሔር ተስፋ ልንቆርጥ አይገባም። የ38 ዘመን በሽተኛ እግዚአብሔር የማዳኑ ቀን በደረሰ ጊዜ ከበሽታው ተፈውሷል። 38 ዘመን የጠበቀ ሰው ለመዳን በመጽሐፍ ቅዱስ ተጽፎ ካገኘን እኛ በሕይወታችን ለምንፈልገው የሕይወት ጉዳይ እግዚአብሔርን ልንታገሰው ይገባል፣ በእምነት በጸሎት። ስለዚህ ይህ በሽተኛ 38 ዘመን አልጋ ላይ ሆኖ የውሃውን መናወጥ የእግዚአብሔር መልአክ ከሰማይ ወርዶ ሲያነዋውጠው ወርዶ ለመጠመቅ በተስፋ ይጠብቃል። ጸበሉ የሚፈውሰው አንድ ጊዜ ብቻ ነው። የእግዚአብሔር መልአክ ከሰማይ ይወርዳል፣ ያናውጠዋል። ከዛ ከብዙ በሽተኞች መካከል አንዱ እድል ያለው በረከቱ የደረሰው ቀድሞ ወደ ውሃው ሲገባ ይፈወሳል። ሌላው በሽተኛ አይፈወስም። በተራው ነው፣ ተራውን ነው የሚጠብቀው። ይህንን የጠበበ እድል ለማግኘት ሰው ያስፈልጋል። አያችሁ፣ ሰው ያስፈልጋል። ብዙ ሰዎች ሰው ስለሌላቸው ብቻ ተምረው እንዳልተማረው ሆነዋል። ብዙ ጠንካራ ሰዎች መስራት እየቻሉ የሥራ ዕድል የሚሰጣቸው አጥተው ይንገላታሉ። ከብዙ በሽተኞች መካከል ውሃው በተናወጠ ጊዜ ወርዶ ለመጠመቅ ሰው ያስፈልግ ስለነበረ ይሄ በሽተኛ 38 ዘመን ሙሉ ወረፋ ሲጠብቅ ኖረ፣ አልጋ ላይ ሆኖ። የሰው ችግር ማለቂያ የለውም። የእግዚአብሔር ሰዎች 38 ዘመን ሙሉ አልጋ ላይ መተኛት፣ መጸዳጃ ቤት እንኳን ለመሄድ እኮ የሰው ድጋፍ ያስፈልጋል። መቄዶንያ የሄድኩ ጊዜ መጸዳጃ ቤት እንኳን መሄድ የማይችሉ ብዙ በሽተኞች ለሀገር ውለታ የዋሉ ሰዎችን አይቻሉ። እስኪ ሂደን እንጎብኝ። አሁን መጋቢት 6 አላቸው የበረከት ሥራ። እስኪ ጎብኙ። ይሄ ዘመን አጭር ነው፣ የሚያስደስትም አይደለም። የሰው ዘመን የተቆጠረ የተሰፈረ ነው። ሊያጓጓ የሚችል አንዳች ነገር የለም። ብዙ የሕይወት ትምህርት እንማራለን። ዴል ካርኔጊ የሚባል አንድ የሥነ ልቦና ባለሙያ የጻፈው መጽሐፍ ላይ ምን አገኘው መሰላችሁ? አንድ ሰው ከባንክ ብድር ይወስድና ስራ ይጀምራል። ነገሩ እንዳሰበው ሳይሆን ቀርቶ ከሰረ። ስለዚህ በዕዳ ሊያዝ ነው። በዚህ ምክንያት በከፍተኛ ሐዘን እግሩ ወደ መራው ቦታ ይሄዳል።
ሁለት እግር የሌለው ሰው ዊልቸር ላይ ተቀምጦ ደስተኛ ሆኖ ተመለከተ። የዚህ ሰው የደስታ ምንጭ ምንድነው? ምንድነው እንደዚህ ፊቱን በደስታ ያፈካው ብሎ ያስባል። ወደ ቤቱ ተመለሰ። የሰውዬ አንድ ቦታ ላይ ምን ብሎ ጻፈ መሰላችሁ? እግር የሌለው ሰው እስካገኝ ድረስ ጫማ ስለሌለኝ አዝን ነበር አለ። አዎ የታመሙ ሰዎችን፣ መንቀሳቀስ የማይችሉ ሰዎችን፣ ከፍተኛ የጤና ችግር ያለባቸውን ሰዎች ስላላየን እኛ ጤነኞች ሆነን መኪና ስላልገዛን፣ ቤት ስላልገዛን፣ የተትረፈረፈ ገንዘብ በባንክ ስላላስቀመጥን፣ ተከራዮች ስለሆነ ኪራይ ስለምንከፍል ስለዚህ ሁሉ ነገር እናማረራለን። የ38ቱ ዘመን በሽተኛ ከክርስቶስ ጋር ተገናኘ። ክርስቶስ አገኘው። ማን አገኘው? አዎ ክርስቶስ ሲያገኘን በውስጣችን ያለውን መራራ ጥላቻ ሁሉ እንተዋለን። ክርስቶስ ሲያገኘን የዚህ ዓለም ጫጫታ ምንም መሆኑን እንገነዘባለን። ክርስቶስ ሲያገኘን ለዘመናት ሲያስጨንቀን የነበረው የሕይወት ቋጠሮ ሁሉ ይፈታል። ክርስቶስ ሲያገኘን አስጨናቂ የነበረው ችግር በሙሉ ይወገዳል። ከክርስቶስ ጋር ሆኖ የሚራብ፣ ከክርስቶስ ጋር ሆኖ የሚጠማ፣ ከክርስቶስ ጋር ሆኖ የሚቸገር የለም። አዎ ችግራችንን ክርስቶስ ካወቀው በቂ ነው። መቸገራችንን ካወቀው በቂ ነው። ሰዎች እንኳን ሌላውን ራሳቸውን አያውቁም። ስለዚህ ክርስቶስ ማእምረ ኅቡዓት የተሰወረውን የሚያውቅ ልብ ያሰበውን ኩላሊት ያመላለሰውን የሚያውቅ አምላክ ስለሆነ ያንን ሰው ሲያየው ያንን ለብዙ ዘመን በበሽታ ተይዞ ተሰቃይቶ አልጋ ላይ የነበረን ሰው ሲያየው ብዙ ዘመን በበሽታ ተይዞ እንደነበረ አውቆ ይላል። ህመም ሁለት አይነት ነው። የሥጋ ህመም አለ፣ የነፍስ ህመም አለ። እግዚአብሔር ከነፍስም ከሥጋም ህመም ይፈውሰን። ጌታዬ ሆይ ውሃው በተናወጠ ጊዜ ወደ ውሃው ፈጥኖ የሚያወርደኝ ሰው የለኝም ማለት። በዚህ ጊዜ ተነስ አልጋህን ተሸክመ ሂድ አለው። ይህንን ማለት ለክርስቶስ ቀላል ነው። እግዚአብሔር ሰዎች ተነስ አልጋህን ተሸክመ ሂድ። 38 ዘመን በበሽታ ምክንያት አልጋ ላይ ለተኛ ሰው ግን ከባድ ነው። ደስታው ከባድ ነው። ሊቋቋሙት የማይቻል ነው። እግዚአብሔር ከችግሮቻችሁ ተወገዱ ይበለን። የሕይወታችንን ችግር የተፈቱ ናቸው ይበለን። አልጋህን ተሸክመ ሂድ አለው። አልጋውን ተሸክሞ ሄደ። አባቶቻችን በትርጓሜ መጻሕፍት ይሄ አልጋ የብረት ነው አሉ። መምህር ኤስድሮስ የሚባሉ አይነ ስውር 300 መጽሐፍ በቃላቸው ያዟሉ በታሪክ እና አልጋው የብረት ነው አሉ። ጽናት አምራቱን ለማጠየቅ ነው። ምክንያቱም አንድ በሽተኛ ሌላ ተፈውሶ ድኖ እንኳን ከበድ ያለ ዕቃ ለማንሳት የማገገሚያ ጊዜ ያስፈልገዋል። ከእንጨት አልጋ ይልቅ ደግሞ የብረት አልጋ ይከብዳል። ፍጹም ፈውስ እንዳገኘ ለማጠየቅ 38 ዘመን ሳይንቀሳቀስ የነበረ ሰው የብረት አልጋ ተሸከመ ነው። እጃችንን አፋችን ላይ ጭነን ልንደነቅበት የሚገባ የእግዚአብሔር ድንቅ ሥራ ነው። የእግዚአብሔር ሰዎች ከችግሩ ፈታው። ለዛ ሰው የሆነለት ድንቅ ነው፣ ለክርስቶስ ግን ድንቅ አይደለም። ክርስቶስ ወደ ሕዝቡ መካከል ገባ። አልጋውን ተሸክሞ ሲሄድ በመዳኑ ምክንያት ሌላው ውዝግብ ተነሳ። ምንጊዜም ቢሆን አንዳች አይነት በረከትና ጸጋ ስናገኝ ውዝግብ ይነሳል። የሆነ ጸጋ ካለን ውዝግብ ይነሳል፣ ምቀኝነት ይነሳል። 38 ዘመን ሙሉ ያልጠየቁት እንዴት ሆንክ ያላሉት ሰዎች ከበሽታው ተላቆ አልጋውን ተሸክሞ ሲሄድ ውዝግብ አስነሱ። እንዴት ልትሸከም አይገባም፣ እንኳን ደስ አለህ እኮ አይደለም ያሉት። 38 ዘመን ታመህ በ38 ዘመን ሙሉ ደጅ የጠናትን ጸበል ሳትጠመቅ ተፈወስክ፣ ዳንክ፣ እንኳን ደስ አለህ አይደለም ያሉት። ሰንበት ነው ዛሬ፣ አልጋህ ልትሸከም አይገባም። ውዝግብ ተነሳ። እንዲህ አይነት ውዝግብ በዘመናችን አለ። የእግዚአብሔር ሰዎች ፈውስ በዘመናችን ቅርጽ የለሽ ሆኗል። በዚህ በምኖርበት ሰፈር እንደዚህ በቦክስ የሚፈውስ ሰው ነበረ። በቦክስ የታመመ ቦታ ላይ በቦክስ በእኛው ቤተክርስቲያን ውስጥ እኮ ብዙ ውዝግብ ተነስቶ ጉዳዩ ወደ ሚዲያ ሄዶ ወደ ምን ብሎ ቆመ፣ ከቦታ ወጣ። አሁን የት እንደገባም አላውቅም። እኔ ውዝግብ አለ በዘመናችን። እነዚህ ሁሉ በሽተኞች ስማቸው አልተጠራም፣ ስማቸው አልተመዘገበም።
ዛሬ ግን አንዳንድ ነጋዴዎች የሰውን ገመና በቪዲዮ ቀርጸው አደባባይ ላይ ያወጣሉ። እኛም ተባባሪዎች ነን። ወንጌል መጠላትም ያለበት የሆነ እውነቱን ግን መናገር ጥሩ ነው። ፈውስ ቅርጹን አጥቷል። በካራቴ እንፈወሳለን የሚሉ ሶፍት በመብላት እንፈወሳለን የሚሉ አሉ። ቤተ ክርስቲያን ግን ጥንታዊት ናትና ጸበሉም አለ እምነቱም አለ። የፈውስ መንገድ እሱ ብቻ ነው። አዲስ ጸበል ወጣ በተባለ ቁጥር ነጠላቸውን እያነሳችሁ አትሩጡ። ከዚህ ሰው ተማሩ። 38 ዘመን ለመዳን ጠብቋል። እግዚአብሔር አምላካችን ችግሮቻችንን በሙሉ ያስወግድልን። ውዝግቡ አንደኛ በሰንበት ለምን አልጋውን ተሸከመ? ሁለተኛው ደግሞ ራሱ ክርስቶስ እግዚአብሔርን ለምን አባቴ ነው አለ ነው። መዝሙሩ ራሱ ይሄንን ውዝግቡን የሚፈታ ነው። አምላክ ወሰለ አዳም የሚለው መዝሙር ሰንበትን ለምን ሻረ ለምን እንዲያደረገ ሲባል እስመ ውእቱ እግዚእ አለ ሰንበት፣ እርሱ የሰንበት ጌታ ነው አለ። የሰንበት ጌታ ከሆነ ስለ ሕጉ ስለ አከባበሩ ራሱ ጌታው ያውቃል ማለት ነው። አባቴ ነው ማለቱም አምላክነቱን ባለመቀበላቸው ነው የተወዛገቡት ማለት ነው። እግዚአብሔር ከውዝግብ ከበሽታ ከጭቅጭቅ ይገላግለን። በመጨረሻ ክርስቶስ ፈውሶ ከሕዝቡ መካከል በቤተ መቅደስ ተቀላቀለ። ማን ነው አልጋህን ተሸከም ያለህ ንገረን አሳየን ሲሉት ከሕዝቡ መካከል ገብቷል። እኔ ልለየው አልችልም፣ በሽተኛ ሆኜ ነው የኖርኩት አለ። በኋላ ክርስቶስ በቤተ መቅደስ አገኘውና እነሆ ድነሃል አለው። ምን አለው? እነሆ ድነሃል፣ ከዚህ የሚብስ ግን ወደፊት እንዳይገጥምህ ኃጢአት እንዳትሰራ። በኃጢአት ምክንያት ነው 38 ዘመን የተኛው። አሁን ከዚህ የባሰ ምን አለ? ከሥጋ ሕመም የነፍስ ሕመም ይበልጣል። በነፍስ እንዳትታመም ነው። ሊቃውንቱ ሊያስገርሙን ሊያስደንቁን ይሄ ሰውዬ ክርስቶስን በዕለተ ዓርብ በጥፊ መጥቶታል አሉ። በጎነትን ለክፋት የሚጠቀሙ ያበላቸውን ወጭት የሚሰብሩ ያጎረሳቸውን እጅ የሚነክሱ በሕይወታችን አሉ። ለክርስቶስ ጥፊ ይገባዋል? ለዛውም 38 ዘመን ተኝቶ ለፈወሰው ሰው። ከፈወሰው ሰው ጥፊ ትጠብቃላችሁ? ሕይወት ምን እንደሆነ እዚህ ላይ ነው የምናውቀው። የእግዚአብሔር ሰዎች እግዚአብሔርን ብቻ ተስፋ አድርገን እንኑር። አምላካችን እግዚአብሔር በጥቂት ደቂቃ የሰማነውን ቃል ለነፍስ ለበረከት ያድርግልን። ወስብሐት ለእግዚአብሔር።